ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው ልታካፍላቸው ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ የአካባቢው ቤት የሚሸጠው 100,000 ብር ነው እሱ 200,000 ብር አለ ደላሎች ጠየቁት ምን ነው 100,000 ብር ጨመርክ አሉት ምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው ደግ ጎረቤት አካፍሎ የሚያድር ጎረቤት የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዢ ላይ ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰለም ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ ላ يؤمن احدكم አንዳችሁ እኮ አላመነ ለራሱም የወደውን ለወንድሙ እስካልወደደ ድረስ ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን ብራንድ ያልሆነውን ብራንድ እንላለን ለራስ ተወደዋለ ገልብጦ ቢሰጥ ፌክ ምርት ቢሰጥ ተስማማለህ አትስማማ ለዛ ነው ረሱሉ አንዳችሁ አላመነም ማለት ኢማኑ ሙሉ አይደለም ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ